ወርሰካ ስትይ አሃና ከመንገድ ትተሽው ሽፍንፍኑ ፍቅሬን አሃና ንፋስ አስነካሽው ግቢሽን ቤትሽን ገላዬ ዋልየው ሁሉን ልምጣት ከልኪ ዛሬ ምን የተቆጣሽ ቤትሽን ገላዬ ምን እያደረግሽ ነው? ማን ነው? አንቺ ህፃን ነሽ እንዴ? ስንት ነገር አውርተናል አይደለ? አይ ህፃን ነሽ። ማን ነው? እኑ ቆይ እንዴ ወንድም ምንድነው? አባ ተረጋግተህ አውራት። ምንድነው? ይኸውልህ ብራዘር ሰማይ፣ እኔ ጸባ ምናምን አይመቸኝም። መጣላት አልፈልግም። እሺ እኮ ለቀቃትና በተረዳኝ። እኔ አሁን እዚህ ጋር ብራዘር አጥፋው ካሜራውን ደግሞ። ለምንድን ነው የሚያጠፋው? ለምንድን ነው እየሰራህ ነው አንተ? እኔን ይዤ የመጣሁትና ካሜራውን ልታስጠፋ አትችልም። በቃ እኮ ካሜራ የምትቀርጽ ከሆነ ብቻህን ቅረጽ። እኔ እንሂድ። እዚህ ጋር አንተ በሷ ህይወት ደስተኛ ነህ። አሁን በሚሆነው ነገር ከቤተሰብ ጋር እያበጣበጥካት በምንድን ነው ያበጣበጥኳት? ምንም ይዛት እንዴ? እየሰማኸኝ ነው? አታረፍ እያልኩ ነው። ሌላ ነገር በስነስርዓት የተከበራችሁ የዩቲዩብ ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ባለፈው ቪዲዮአችን ላይ በጣም ብዙ ሰዎች ተጨንቃችሁ ተረብሻችሁ ነበረ። ኮሜንቶቻችሁን አብዛኛውን በሚባል ሁኔታ ለማንበብ እሞክራለሁኝ፣ ሙሉ በሙሉ ባይሆንም ማለት ነው። ጥሩ የሆነ ኮሜንቶችን እያነበብኩኝ ነው ያለሁት። አንዳንድ ኮሜንቶች ደግሞ ልክ ያልሆኑ ነገሮች አሉ። እኔ ቤተሰቦች አንዳንድ ያው ሁሉም ሰው አስተዳደጉ ነው አይደል የሚመስለው። እኔ ከልጅነቴ የተሰራውበት የራሴ የሆነ መንገድ አለኝ እንድታቁ ፈልገው። ሁላችንም አንድ አይነት አስተሳሰብ ሊኖረን አይችልም። ላይክ እኔ የመጣሁበት ማህበረሰብ አለ፣ እኔን ሰርቶኝ የሚያልፍበት መንገድ አለ። ሳምበዲ ደግሞ የሆነ ሰው የሚመጣበት የራሱ የሆነ መንገድ አለና ሁላችንም መንታ መሆን አለብን ብዬ በግል አላምንም። እያረኩኝ ባለሁት ነገር አብዛኞቻችሁ በጣም ደብሯችሁም ተቀይማችሁም ያላችሁ ሰዎች አሉ። ይገባኛል እኔ ጥሩ ከማሰብ እንደሆነ፣ ግን እኔ በግሌ ባለፈውም ጠቆም አድርጌ ለማንሳት እንደሞከርኩት እኔ በጣም መልካም እናት አለችኝና ሁሉ ጊዜ የምትላት አባባላለች እናቴና ለሰዎች መልካም ሁኑ። መልካምነት ፍሬው ጥሩ ነው፣ ጥሩ ነገር ነው የሚከፍላችሁና እኔ ከእኑ ጋር ስለመቀጠል በማሰብ አይደለም ያንን ነገር ለማድረግ የሞከርኩት። ከእኑ ጋር መቀጠል አልፈልግም ከዚህ በኋላ። ላይክ እውነትም ይሁን ውሸት ከኔ የሚጠበቀውን ነገር ማድረግ እንዳለብኝ ይሰማኛል። አንዳንድ ቤተሰቦች በውስጥ ታወሩኛላችሁ፣ የትም አውቃችሁኝ አይደለም ስለኔ በጣም ተጨንቃችሁ ሰፖርት የምታደርጉኝ ሰዎች አላችሁ። ዝም ብላችሁ ከመሬት ተነስታችሁ ጊፍት ምልኩልኝ ሰዎች አላችሁ። ያ ከምን ሆነ? አንዳንድ ጊዜ ዞር ብለን ራሳችንን ማየት አስፈላጊ ነው። እናንተ የምታረጉት ነገር አለ፣ ለኔም ጨምሮ ለአብዛኞቹ ሰው ላይክ ጥሩ ነገር ከማሰብ ነጋችንን የተሻለ ከማድረግ የትም አውቃችሁኝ አይደለም፣ ካሜራ ላይ ነው የምታውቁኝ። ግን ጥሩነታችሁን ያ ካሜራ አልገደበውም። ገባችሁ? ከማድረግ ወደ ኋላ አላላችሁም እና እኔም ያንን ነው ማስቀጠል የምፈልገው። እና ይህንን ነገር በጣም እንደተጎዳችበት አውቅ ያለሁኝ በችግሯ ሰዓት ገፍቼ መሄድን አልፈልግም። ግን ደግሞ እንድታውቁ ፈልገው ያንን ነገር ለማድረግ እሞክራለሁ ማለት ከእኑ ጋር መቀጠል ፈልጋለሁ፣ ግንኙነታችን እንዲሄድ ፈልጋለሁ ማለት አይደለም። በቃ የኔና የእኑ ነገር በመሃል ውሸቶች ነበሩ፣ መገፋፋቶች ነበሩት፣ ቃላችንን አልጠበቅንም። የተቀየምኳት በአንድ ነገር ነው። ትላንትና ራሷ በህይወት የመጣች ራሷ መውጣት ፈለገች፣ ስላለችበት ሁኔታ ነገረችኝ። በዚህ ነው የተናደድኩባት የበሸኩባትና እነሱ ላይ መደባበቅ አስፈላጊ ነው ብዬ ስለማላምን እኔ ስትመጣለ ያለኝን ነገር በሙሉ ነው የሰጠኋት። በዛ በሰጠሁት ምላሽ ማግኘት ስለፈለኩኝ ያን ነገር ስላላገኘኝ ከሷ ቅያሜ ከዛ ጋር በተገናኘ ነው እንጂ ብር ላይ የሚያደርስ ሰው በተቸገረ ሰዓት ማጀርባችሁን ከሰጣችሁ ምኑን ሰው ሆነ? ምኑ የሰውነት ትርጉም ገባን?
ገባችሁ? ግንኙነትን ጠብቄ የማረግ ከሆነ ያለን ሬሽን ለማጠናከር ጠብቄ የማረግ ከሆነ ይሄማ ጥቅም ነው። ይሄ ምን ለየኝ ከሌላ ሰው? መሆን የምፈልገው ይሄ አይደለም። እኔ መሆን የምፈልገው ሰዎች በተቸገሩበት ሰዓት ጀርባ መስጠት ፈጽሞ አልፈልግም። እኔም እንዲሆንልኝ እንዲደርስልኝ ሰው ስለምፈልግ ማለት ነው። ከጤናማ የመነጨ ሐሳብ ነው። ይገባኛል፣ እረዳችኋለሁ። ለኔ ካላችሁ ፍቅር የተነሳ ነው ይሄ ሁሉ ነገር እያረጋችሁ ያላችሁት። በጣም ነው ማመሰግነው፣ በጣም ነው የምወዳችሁ። ግን እንድታቁልኝ የምፈልገው ይሄንን ነገር ግዴታ ማድረግ አለብኝ ብዬ ከራሴ ጋር ተመካከሬ፣ ትልቅ ብር አይደለም 100 ሺህ ብር ነው አገኝልሻለሁ ያልኳትና ይሄንን ለማድረግ ፈልጌያለሁ። ግን እንዳልኳችሁ ግንኙነታችን አብሮ ስለመመለስ አይደለም ጥያቄው። ይሄንን እንድታቁልኝ ፈልጋለሁ። አንዳንድ ሰዎች ደግሞ አላችሁ በቃ መልካምነትን ያብዛልህና ምስትሉኝ የነበራችሁት። እኔ እናቴ ልጅኝና ባለኝ ማንነት በጣም ነው የምኮረው። በጣም ደስተኛ ነኝ፣ በጣም ከምላችሁ በላይ። ለሰው በተቸገረ ሰዓት ያን ነገር አድርጋችሁለት የሚሰጠው ደስታ እውነት እወቁት በጣም ትልቅ ነውና ለኑ ማረክ አለብኝ። ጥቂቱን ያረኩት ብዬ ነው ማስበው። ትልቅ ነገር አይደለም። ደጋግም ያወራዋለሁ። በጣም በተሰበርኩበት ሰዓት ነው ኑን ያገኘኋት፣ በጣም በወደኩበት ሰዓትና ያሁኑን አብዲ በተወሰነ እንዲህ ለመመለስ እሷ የተቻላትን በጣም ሞክራለች። እዳዋ አለብኝ፣ እጅግ በጣም እዳዋ አለብኝ፣ በበር የማይተመን እዳዋ አለብኝና ከወደኩበት ነው የተነሳሁት። በጣም ደስተኛ ነኝ። እሷም ሪዝንዋ አሳማኝ ነው ብዬ ስለማስብ ነው ይሄ ሁሉ እየጎተጎትኩኝ ያለሁት። ዛሬ ከዛን ቀን በኋላ በጣም በተደጋጋሚ ደወልኩላት። ያንን ብር ልትቀበለኝ ግን ፈቃደኛ እንዳልሆነች በጣም በተደጋጋሚ ነገረችኝና ዛሬ ሰፈሯ መጥቼ ይሄን ብር ለሰጣት አስቤያለሁ። ቼክ ነው ያመጣሁላትና ያንን ነገር አቀብላታለሁ ብያለሁ። ከኔ ጋር ያለን ነገር በጤናማ መንፈስ ከዚህ በኋላ እንለያያለን። እንዬ እንደባለፈው እንዳልኩሽ አንቺ እጅግ በጣም መልካም ሰው ነሽ። ያለሽን ነገር ያብዛልሽ። ወድሻለሁ በጣም ስላረግሽልኝ ነገር እጅግ በጣም ደስተኛ ነኝ። ስለ ሁሉም አመስጋኝ ነኝ። ይሄ የመጨረሻችን ቪዲዮ እንደሚሆን በቪዲዮ ከዚህ በኋላ የምንገናኝ የምንመጣ አይመስለኝም። ስለ ሁሉ ነገር በጣም ነው የማመሰግንሽ። ወድሻለሁ እናቴ። ቀሪው ዘመንሽን በጣም የተዋበ ያማረ ያደርግልሽ። ሌላ መላችሁ የለም። የተወሰነ ሰፈሯ ተደብቀንም ቢሆን ጠብቀናት ወይ ስትወጣ ወይም በሰው ማስጠርተናት ይህንን ብር አቀብለናት እንሄዳለን ማለት ነው። ሰላማችሁን ብዝት ያርግልኝ። ጾማችን እንዴት ነው? በጣም አሪፍ እንደሆነ ተስፋ አደርጋለሁ። በሙስሊም በክርስቲያን ይፈጠር አድርገን ይህን ሰይጣን ይዘነዋል። ቆንጆ ወር እያሳለፍን ያለን እያስባለሁ። ለሁላችሁም ለመውደድ ጊዜ የለሽ ሆይ ለፍቅር ነበር መቸገሬ አንቺን እያል ስጨነቅ ሳስብ ማደሬ ምነዋ ትናንት ወደሽ ዛሬ ሰበር ሰካ ስትይ ከመንገድ ትተሽው ሽፍንፍኑ ፍቅሬን ንፋስ አስነካሽው ግቢሽን ቤትሽን ገላዬ ዋልየው ሁሉን ልምጣት ትከልኪኝ ያለ ልብ ሰውም ሰው አይሆን ግቢሽን ቤትሽን ገላዬ ዋልየው ሁሉን ልምጣት ትከልኪኝ ያለ ልብ ሰውም ሰው አይሆን ለመውደድ ጊዜ የለሽ ሆይ ለፍቅር ነበር መቸገሬ አንቺን እያል ስጨነቅ ሳስብ ማደሬ ምነዋ ትናንት ወደሽ ዛሬ
ሰበር ሰካ ስትይ አሃና ከመንገድ ትተሽው ሽፍንፍኑ ፍቅሬን አሃና ንፋስ አስነካሽው ግቢሽን ቤትሽን ገላዬ ዋልየው ሁሉን ልምጣት ከልኪ ዛሬ ምን ተቆጣሽ? ግቢሽን በዚህ ቤትሽን ገላዬ እዚህ ጋር ከለጠላው ጋር ምንድን ነው? ምንም ነው። ለምን ተደናገጥሽ? አይ አልተደናገጥኩም። ደህና ነህ? አለሁልሽ። ከካሜራ ጋር እንሰራም ባይችሁ። እንዴት ናችሁ? ደህና ናችሁ ቤተሰብ? በቃ አኩርፈውኛል። አኩርፈውኛል? አዎ። ምንም ማወራችሁ። ምን እያደረግሽ? እንግዲህ ፈላ ምን እያደረግሽ? ማን ነው? አንቺ ህፃን ነሽ እንዴ? ስንት ነገር አውርተናል አይደለ? አይ ህፃን ነሽ። ማን ነው? እኑ ቆይ አንዴ ወንድም ምንድነው? አባ ተረጋግታ አውራት። ምንድነው? ይኸውልህ ብራዘር ሰማኝ፣ እኔ ጸባ ምናምን አይመቸኝም፣ መጣላት አልፈልግም። እሺ እኮ ለቀቃትና በሰረዳኛ እኔ ንዴቴን ሴጣኔን አታምጣው፣ እንድጣላ አታርገኝ። እንዴ ስለምን ሴጣን ነው የምታወራው? ብራዘር ተረጋግታ አውራት ነው እያልን ያለ ነው። እሺ ለቀቃት። እሷ ናት ሲጀመር ጥፋተኛዋ። አንቺ ህፃን ስንት ነገር አውርተን። እሺ በእግዚአብሔር ኧረ በእግዚአብሔር ምንድነህ አንተ? ማን ነህ ብራዘር? አይ ማንነቴን ተው። እኔ ነኝ ተረጋግታ አውራት። አሁንም እንዴ በስነ ስርዓት አውራት እንደ ትልቅ ሰው። እሺ በእግዚአብሔር ወንድሜ ነው። በእናትህ እንሂድሽ። እሺ እንሄዳለን እኮ ተረጋጋ። መጀመሪያ ምን ተረጋጋ እንዴ? ወይኔ እሺ ተው፣ እረፍ እያልኩ ነው። እረፍ ብራዘር፣ እንዳታስፈራራኝ። ወንድሜ ነው ብለሃለች አይደለ? ከዚህ በላይ እኮ በስነ ስርዓት እንድታወራት ነው የምፈልገው። ምን አገባ አንተ? በስነ ስርዓት አወራኋት አላወራኋት? እሺ በእግዚአብሔር እኮ ተረጋጉ። እሺ ቆይ ይኸውልሽ እኔ አሁን እዚህ ጋር ብራዘር አጥፋው ካሜራውን። ደግሞ ለምንድን ነው የሚያጠፋው? ምን እየሰራህ ነው አንተ? እኔን ይዤ የመጣሁትና ካሜራውን ልታስጠፋ አትችልም። በቃ እኮ ካሜራ የምትቀርጽ ከሆነ ብቻህን ቅረጽ። እኔ እንሂድ። እዚህ ጋር አንተ በሷ ህይወት ደስተኛ ነህ? አሁን በሚሆነው ነገር ከቤተሰብ ጋር እያበጣበጥካት። በምንድን ነው ያበጣበጥኳት? ምንም አላረገም ማለት ያ ሁሉ ገንዘብ ከሱ ጋር አይደል ሄደሽ አጠፋሽ? ብራዘር ስለማታውቀው ነገር አታውራ። በቃ ዝም በል በእናታችሁ ዝም በሉ። እሺ በቃ ችግራችሁ ከኔ ጋር አይደለ? እኮ አሁን እኔ እዚህ ጋር መጋተት አልፈልግም። እንሂድና እናውራ ነው እያልኩሽ። እኔ እኮ አታውሩ አላልኩም አባ፣ ግን ቀስ ብለህ ሪስፔክት ባለው መንገድ አውራት እና እንደ ሪስፔክት አለ። እኔ አትነግረኝም፣ አታስተምረኝም። አሁን እንሂድ እያልኩሽ ነው። እኔ ይኸውልሽ እያስደፈርሽ ነው። እሺ እንሄዳለን። ስርዓት ይኖርሽ እንግባ። እሺ እንገባለን፣ እንሄዳለን። አንተ ራሱ ትልቅ ሰው አይደለ እንዴ? እሷ ስሪበት ተብላ አባቷ የሰጣትን ገንዘብ ስሪ ብለህ ማገዝ ስችል ጭራሽ ታጠፋፋታለህ። እኔ ስለኔ የምታውቀው ነገር የለም እና እንደዚህ ሆነ እንዳታወራ። የምታውቀው ነገር የለም ብራዘር። እኔ አይደለሁም የሰፈር ሰው ላይ ያውቃል። እሺ ካንተ ጋር ያልሆነ ነገር ውስጥ እንደገባች ማለት ነው። እኔ ምን ውስጥ ስራ እንድትሰራ አንቺ ስራ እንድትሰሪ ተብለሽ ነው ከሱ ጋር ያንን ብር እንድታጠፊ ነው የተሰጠሽ። ከእኔ ጋር አይደለም አባትሽ ሰው ብትሆኚ ብሏል። እኑ ለምንድን ነው የማትነግሪው? ምን ነው የምነግረኝ? ከኔ ጋር ሆነ እንሂድ እያልኩሽ ነው። እኔ ሌላ ነገር ውስጥ መግባት አልፈልግም ብራዘር። በቃ የሰው ሰው አንቺ ወይኔ በእግዚአብሔር ቆመ በስነ ስርዓት አውራት። ይይዛታለሁኝ በደንብ ነው የሚይዛት። እንዴ በእግዚአብሔር እየሰማኸኝ ነው? አታረፍ እያልኩ ነው። ሌላ ነገር አውራት። ሌላ ነገር ቆመ በስነ ስርዓት አውራት። በስነ ስርዓት ቆመ አውራት። በስነ ስርዓት ቆመ አውራት። ልቀቀኝ። ነኝ አንተ ስነ ስርዓት ስለሷ እኔን አታላሪ ወንድሟ ስለሆንክ ነው አሁንም በክብር ማወራህ። ወንድሟ ስለሆንክ ነው በክብር ማወራህ። እሺ በእግዚአብሔር አብዲ በቃ ስነ እየሰማኸኝ ነው ብራዘር? በደንብ ልቀቃት። እሺ ልቀቃት። ልቀቃትና በስነ ስርዓት አውራት። በቃ አብዲ ሂድ አብዲ። እኑ አንቺ ነሽ ሁሉ አብዲ በቃ ምንም ማድረግ አልችልም። በቃ በቃ ካሜራውን ነጥፎሽ አይለቀቃ። ይሄ
እንዴ ቤተሰቦች እንዳያችሁት ነው በጣም እያረገ ነው እጄና ራሴን መቆጣጠር አልቻልኩኝም እኑ ልቀቅኝና ቆመሻውሪኝ አይሆንም እኮ እሺ እናወራለን ነው አብዲ ለምንድን ነው መሄደው አልሄድም ልቀቅኝና አውሪኝ በስነ ስርዓት ተከትለሽው እየሄድሽ ነው ያወራ አይደለም እሱን ላስገባው ነው አብዲ እሺ ተመልሶ ይመጣል በቃ ከዛ ቤተሰቡ እንዴ ይምጣ እኑ ላንቺ ስል ነው እየፈራውኝ ያለሁት እሺ ልቀቅኝ እጄን አልሄድም የትም አልሄድም አብዲ ድጋሚ ይመጣል በእግዚአብሔር እኑ በጣም ስለማንተዋወቅ ነው በጣም እብሳለሁኝ እኔ ወንድምሽ ስለሆነ ነው ያከበርኩት እና ተከትለሽው እንደሄድሽ ደግሞ ልቀቅኝ እሺ እጄን እኑ ልቀቅኝ እጄን አብዲ ለምን ደግሞ አትረዳ የእናንተ ድራማ አያበቃም እንዴ ኧረ በእግዚአብሔር መጥቶ እኔ ላይ ጓይላም ይጨራሽ ምንድነው የምትይኝ ቆይ እሺ ልክ ነህ እኮ ግን ከዚህ ጋር እንነሳና እናውራ እሺ አልሄድም ተይኝ አብዲ እሺ እንዴት ትፈልጋለህ እንዴ ነበርሽ ነኝ ከኔ ጋር ተከተለሽው ነበር እንዴ እሺ አንቺ ልሽበታሻለ ረፍ ይያልኩኝ ለቀጣት እንዳነካት ከዚህ በኋላ አንተ እኔና ቆይ አንቺ ምን እያረግሽ ነው ና ላውራ ካንተ ና ላውራ ምንድነው እሺ ልቀቅኝ ምን አውራኝ አንተ ሁለተኛ አይኗን ይኸውልህ መተህ እንድታያት አልፈልግልህም ልትቆጣጠራት አትችልም ህፃን ልጅ አይደለችም ሁለተኛ ከሷ ጋር ባይ ሌላ ተአምር ሌላ ታሪክ ነው የሚፈጠረው ብራዘር አታስፈራረኝ ምን እንድታረግልህ ነው የምትፈልገው አንተ የእውነት ወደሃት ነው የእውነት አፍቅረሃት ነው አይመለከትህም የእውነት ወደሃት አፍቅረሃት ነው እንደዛማ ቢሆን ታስብላት ነበር እኮ በቃ እኔ ያለኝ ነገር አስረዳሃለሁ እንዴባክ አስቤላት ነው ያለሁት አንተ ማሰብ ከምትችለው በላይ አስብላታለሁኝሽ ይመቻችሁ ይሄ ቪዲዮ ይለቀቅ አይለቀቅ እርግጠኛ አይደለሁም ቻ ስለሁሉም አመሰግናለሁ ቤተሰቦች ይመቻችሁ ድንገት ስዘናጋ ባልቆጨኝ ለፍቅርሽ የከፈልኩት ዋጋ ሳስበው ገባኝ ሳዳምጠው ውስጤን ሽንፈት አልለውም በቃ ባንቺ መበለጤ እንኳን ሰው ደካማው ቀርቶ የፈጠረው ጌታ ተስሞ ተሽጧል በወዳጁ ማታ ፍቅርን ብዬ እንጂ የምተናነሰ